በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ አባት አባ ተዘራ ዘወርቅ አምባ ጊዮርጊስ መንታ ሆነው እንደተወለዱ ይነገራል። መንትያቸው ጤነኛ ሆኖ የተወለደ ሲሆን እርሳቸው ግን አንዳች የጤና እክል ገጥሟቸው ገና በጨቅላነታቸው ሕመምተኛ ነበሩ። የወርቅ አምባው የወንጌል ገበሬ አባ ተዘራ ወይም አቡነ ኃይለ ማርያም በዚህ ጨቅላ ጤንነት ተስፋ የቆረጡት ወላጆቻቸው እርሱን ለብቻ ገለል አድርገው በማስተኛት ጤነኛ መንትያውን መንከባከብ ይቀጥላሉ። የኋላ ኋላ ግን ደካማ የተባለው ጨቅላ ምንም ሳይሆን ጤነኛ የተባለው ጨቅላ ድንገት ይሞታል። በዚያን ጊዜ ወላጆች ተስፋ ወደ ቆረጡበት ጨቅላ ፊታቸውን በመመለስ መንከባከብ ይጀምራሉ። ገና በልጅነት ዘመናቸው ከዘመድ ቤት በከብት እረኝነት የተቀጠሩት ሕፃን ተዘራ በእረኝነት ዘመናቸው ነበር እንግዳ የሆነ ነገር ማየት የጀመሩት። ሕፃን ተዘራ ዘወትር ከብቶችን አሰማርተው ሲያለቅሙ ድንገት አንድ በግርማ የተሞላ ፈረሰኛ ይመጣና በፈረስ አፈናጦ ግዙፉን የወርቅ አምባ ተራራ እያዞረ ያስጎበኛቸዋል። በመቶዎች የሚቆጠሩ የተሰወሩ ገዳማትንና ዋሻዎችን እንዲሁም ከ1000 ዓመት በላይ የኖሩ ግዑሳን ስውራን መነኮሳትን አሳይቶ ወደ ነበሩበት የእረኝነት ስፍራ ይመልሳቸዋል። በጻድቋ በቅድስት ዜና ማርያም አማካኝነት በዙሪያው ያሉ ስውር ምስጢራትን እንደጎበኙም ይናገራሉ። ይህን ሁሉ ምስጢር እያዞረ የሚያሳያቸው ግርማ ሞገሳም ፈረሰኛ ማን እንደሆነ የማያውቁት ትሑቱ ሕፃን ተዘራ በሰማዕቱ በቅዱስ ጊዮርጊስ የንግስ በዓል ዕለት ከቤተሰቦቻቸው ጋር በመሆን ወደ ሊቦ ጊዮርጊስ ይሄዳሉ። በዚህ ደብር ውስጥ ሕፃን ተዘራ አንድ ነገር ያስተውላሉ። የወርቅ አምባን ተራራ ምስጢር በፈረስ እያዞረ የሚያሳያቸውን ሰው በስዕል ተመለከቱት። በዚያን ጊዜ ወደ ስዕሉ በመጠቆም ለሕፃን እኩዮቻቸው የወርቅ አምባን ተራራ በፈረስ አፈናጦ የሚያዞረኝ ሰውዬ ይሄ ነው ይሏቸዋል። ሕፃናቱም በሕፃን ተዘራ አነጋገር እየሳቁ አንተ ልጅ ይሄ እኮ የቅዱስ ጊዮርጊስ ስዕል ነው በማለት ይነግሯቸዋል። ያኔ ታዲያ ሕፃን ተዘራ የልባቸውን በልባቸው ይዘው የወርቅ አምባን ተራራ ዘወትር የሚያስጎበኛቸው ግርማ ሞገሳም ጎልማሳ ቅዱስ ጊዮርጊስ እንደሚባል ተረዱ። ገና በልጅነት የቤተ ክህነት ትምህርት ፍቅር ያደረባቸው ሕፃን ተዘራ ቀን ቀን በእረኝነት እያገለገሉ ማታ ማታ ከመምህር መርጌታ ገብረ ሕይወት ስር ሆነው ትምህርታቸውን ተምረዋል። የአራቱም መጻሕፍት ሊቅ የሆኑትና አራት አይና የተባሉት አባ ተዘራ ቅኔን ከወላዴ ጳጳሳት ዛራ ሚካኤል ከሚገኙት ከየኔታ ጥበቡ እግር ስር ተምረዋል። ገና በልጅነታቸው በእረኝነት ስፍራ እያሉ አሰሪዎቻቸው ቆቅ እንዲያመጡ ያዘዟቸው ሕፃን ተዘራ ወደ ጫካ በመግባት ከስንት ድካም በኋላ አንዲት ቆቅ ያጠምዳሉ። ገና ከማጥመዳቸው ገዴ የተባለች አሞራ መታ የቆቋን አንገት ፈትፍታ ትገድላታለች። በዚህ ሁኔታ እጅግ በጣም ያዘኑት ሕፃን ተዘራ የሞተችውን ቆቅ በመያዝ እያለቀሱ ወደ እግዚአብሔር ይጮኻሉ። ቆቅ አምጣልኝ ብለው ያዘዙኝ ጌታዬ ቆቋ የታለች ቢሉኝ ምን እመልሳለሁ እያሉ ሲያለቅሱ የሞተችው ቆቅ ድንገት ከሞት ተነሳች። ይህንን ተአምር ያስተዋሉት ሕፃን ተዘራ በዓለም ሆኜ ይህንን ተአምር ካየሁማ በገዳም ብኖር የተሻለ ነገር ይሆንልኛል በማለት በመነና ለመኖር ይወስናሉ። ተአምረኛው ልጅ ሕፃን ተዘራ እብናት ዙሪያ ወደሚገኘው ጥንታዊው ገዳም ሳይኮ ኪዳነ ምሕረት በመሄድ መመንኮስ እንደሚፈልጉ ለገዳሙ አበምኔት ሲናገሩ አበምኔቱ የበቁ ነበሩና 5 ዓመት ሱባኤ እንዲይዙ ይነግሯቸዋል። ቆራጡ አባ ተዘራም ወደ ኋላ ሳያፈገፍጉ
በሳይኮ ኪዳነ ምሕረት ገዳም ውስጥ ለብቻቸው በመገለል ለ5 ዓመታት ያህል በጭብጥ ቆሎ ሱባኤ ገብተዋል። ሱባኤ በገቡበት የ5 ዓመታት ተጋድሏቸው ሰይጣን ከነሰራዊቱ ፊት ለፊት ሲደበድባቸው እንደነበረ፣ ይህን ሁሉ ስቃይ ታግሰው በበዓታቸው ሲጸኑ የሱባኤው መገባደጃ ሲደርስ ሰይጣን ሰውን ተመስሎ እልፍ አላፍ ጉንዳኖች በላያቸው ላይ ደፍቶባቸዋል። በዚያን ጊዜ ጉንዳኖቹ ከእግር ጥፍር እስከ ራስ ጠጉራቸው በመውረር ክፉኛ እንደነከሷቸው ይናገራሉ። ይህን ሁሉ መከራ የታገሱት አባ ተዘራ የ5 ዓመታቱን ሱባኤ ሲጨርሱ መልአኩ ቅዱስ ሚካኤል ተገልጦ እርሳቸውን ይዞ ዓለምን በማዞር ምስጢራትን አሳይቶ ወደ በዓታቸው እንደመለሳቸው ይናገራሉ። በመቀጠልም መልአኩ ቅዱስ ሚካኤል በአንድ እጁ የወይን ፍሬ ዘለላ፣ በአንደኛው እጁ ደግሞ የዘንባባ ቆብ ይዞ ከሁለቱ አንዱን እንዲመርጡ ይነግራቸዋል። ትሑቱ አባት አባ ተዘራም እኔ አላውቅም አንተ ምረጥልኝ ሲሉ ይጠይቁታል። መልአኩም የወይን ዘለላውን ከመረጡ ሚስት አግብተው 3 ልጆችን ወልደው በዓለም ይኖራሉ። 2 የተባረኩ ልጆች ሲሆኑ አንዱ ግን ነፍሰ ገዳይ ይሆናል። ቆቡን ከመረጡ ደግሞ በምነና በድንግልና ሕይወት ኖረው ብዙዎች ነፍሳትን ያድናሉ፣ ብዙ ምስጢርም ያያሉ ሲል ይነግራቸዋል። ቆራጡ አባት አባ ተዘራም ቆባቸውን መርጠው ከግዙፉና ባለግርማ ሞገሱ ተራራ ወርቅ አምባ ጊዮርጊስ ላይ የምነና ሕይወታቸውን ሀ ብለው ይጀምራሉ። ድንግላዊው አባት አባ ተዘራ በወርቅ አምባ ጊዮርጊስ ዋሻ ከ50 ዓመታት በላይ ብቻቸውን ስለ ኢየሱስ ክርስቶስ ሲጋደሉ እርሳቸውንና ደብሩን በሚጠብቁ ነብሮች ተከበው ነበር። ነብሮችና ሌሎች አራዊቶች የሚታዘዟቸው ታላቁ አባት አባ ተዘራ ወይም አቡነ ኃይለ ማርያም በገበሬዎች ዘንድ እጅግ በጣም ተወዳጅ ሲሆኑ ስለፈጸሟቸው ገቢረ ተአምራት ተናግሮ መጨረስ ይከብዳል። ደቀ መዛሙርቱ እንደተናገሩት ከዕለታት በአንዱ ቀን ከደቀ መዛሙርቶቻቸው ጋር ሲሄዱ ብዛት ያላቸው ሰዎች በመንገድ ይመጣሉ። በጊዜው ሰዎችን ማግኘት ያልፈለጉት አባት አባ ተዘራ መቋሚያቸውን መሬት ላይ በመትከል ከእይታ ተሰወሩ። ከቆይታ በኋላ ተመልሰው ሲከሰቱ ተደንቀው ሲያዩአቸው ለማንም እንዳትናገሩ ብለው እንዳስጠነቀቋቸው ደቀ መዛሙርቶቻቸው ይናገራሉ። ወደ ወርቅ አምባ በሄድኩበት ጊዜ እዛው አካባቢ የሚኖሩ አንዲት እናት ሲናገሩ እንደሰማሁት የቅዱስ ጊዮርጊስን ዝክር ለመዘከር የማህበሩ አባላት ዛፍ ስር ተቀምጠው ማስተናገድ ስንጀምር በጥቁሩ ሰማይ ስር በቀላሉ የማያባራ ዝናብ መዝነብ ጀመረ። እኒህ እናት ቀጠሉ። ለዝክር ያዘጋጀነው እህል ውሃ ሳይቀመስ በዝናብ ምክንያት ማህበሩ እንዳይበተን ሰግቼ ወደ አባ ተዘራ ጠጋ በማለት ዝናቡ ሊያደርስብን ያለውን ስጋት ነገርኳቸው። የወንጌል አርበኛው አባ ተዘራም እጃቸውን ወደ ሰማይ አንስተው በመጸለይ ጭራቸውን በማወዛወዝ ጥቁሩን ደመናና ከባዱን ዝናብ በተኑት። ወዲያውኑም ዝናቡ ቆሞ ዝክሩ በሰላም ተዘከረ ብለው በሕዝብ ፊት ሲመሰክሩ አይቻለሁ። የሚካኤል ደብር፣ የወርቅ አምባ ጊዮርጊስ፣ የዋድ ሚካኤል፣ የሊቦ ጊዮርጊስ፣ የደሪጣ፣ የአስታ ማርያም፣ የዜና ማርያም፣ የበለሳና የተለያዩ አካባቢዎች ሰዎች ስለ እኒህ ታላቅ አባት ገቢረ ተአምራት ተናግረው አይጠግቡም። በሀገር መንደሩ የተከበሩ የተናገሩት ጠብ የማይል ጸሎታቸው ለሀገር ለወገን የሚበቃው አባ ተዘራ አስተምረውት ወደ ቀልቡ ያልተመለሰ ማን አለ? የእኒህ ታላቅ አባት ዕረፍታቸው በየዓመቱ መጋቢት 19 በብዙ አብያተ ክርስቲያናት በጸሎት ይታሰባል። የጻድቁ አባት የአቡነ ተዘራ ወይም የአቡነ ኃይለ ማርያም በረከታቸው ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
የመረጃ ምንጭ ተመስገን ተሻለ